ፈተና የሀገር ችግር ሳይመጣ በፊትም ጫፍ ጫፉ ሲታይ ይሄን በላ ይሄን መከራ አንተ ዞር አድርግልን ብሎ አላህን ተባረከ ወተዓላ መለመን ይገባል። ፈማ ነዘለ በላኡን ኢላ ቢደንብ ወማ ሩፊዐ ኢላ ቢተውባ። ችግር የሚፈጠረው በወንጀል ምክንያት። አንዱ ትልቅ ችግር ደግሞ የሀገር ሰላም መጥፋት። ትንንሽ ችግሮች እንኳ ህይወታችን ላይ ሲገጥሙን ወደ አላህ እንድንመለስ ይሄ በእኔ ወንጀል ምክንያት ነው የመጣው እንድንል ተመክረናል። ከደጋግ ቀደምቶች መካከል አንዱ እኔ አላህን ሲያስቆጣ በሚስቴና በመጓጓዣዬ ጠባይ መቀየር አውቃለሁ ይሉ ነበር። እኔ አላህን ካስቆጣሁት ሚስቴ ጠባይዋ ይቀየርብኛል፣ የተለመደ ትህትናዋን አጣለሁ፣ ታዛዥነቷን አጣለሁ። ሌላ ጊዜ በልጓም እንደፈለግኩ ማሽከረክራት ግመሌ መጓጓዣዬም ወንጀል ከሰራው አላህ ከተቆጣኝ ጠባይዋ ይቀየራል፣ ታምፀኛለች። በግለሰብ ደረጃውን ከወንጀል መስራት የቤት ህይወትን ያናጋል፣ የውጭ ህይወትን ያናጋል። በጅምላ በአደባባይ በጋራ የሚሰሩ ወንጀሎች ደግሞ የበለጠ ሀገርን ያናጋል፣ የአላህን በላ ያመጣሉ። ስለዚህ እኔ ማን ነኝ? ምን አይነት ሰው ነኝ? ለሀገር መጠቅም ሰው ነኝ? መጎዳ ሰው ነኝ? የአላህን ቁጣ ማመጣ ነኝ? ወይስ ሷሊህ ደግ ሆኜ የአላህንም የሰው ልጆችንም ሐቅ መብት የጠበቅኩኝ እንደው በእኔ ትንሽ አስተዋጽኦ ዝናብ እንዲዘንብ ሀገር ሰላም እንዲሆን አስተዋጽኦ ማደርግ ሰው ነኝ ልንል ይገባናል። እውነተኛ ተውበት ልናደርግ ይገባናል። ብዙ ጊዜ የሰላምን ዋጋ ሰዎች የሚያውቁት ሲያጡት ነው። ካጣነው በኋላ ላለመቸገር ላለመሰቃየት አስቀድመን ሁሌ የሰላምን ዋጋ ልናውቅ፣ በዚህ አላህን ልናመሰግን፣ የሀገርን ሰላም ዘላቂ እንዲያደርግልን አላህን ልንለምነው ይገባል። ጥሩ እንቅልፍ ተኝተህ የምትነሳው ሀገር ሰላም ሲሆን፣ በቀንም ይሁን በማታ መተኛት ማይችሉ ሀገሮች ያማረህን ያስፈለገህን ምግብ ገዝተህ የምትበላው ሀገር ሰላም ሲሆን፣ በልተህ ስትጠግብ አልሐምዱሊላህ ስትል ለምግቡ ብቻ አይደለም፣ ምግብ ሰርተህ ማምጣት፣ አብስለህ መብላት፣ አማርጠህ መብላት የምችልበትን ሰላም ለሰጠህ አላህም ጭምር መሆን አለበት። አልሐምዱሊላህ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى فاتقوا الله يا أولي الألباب لعلكم تفلحون يا الله باروች ሆይ አላህ ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኼራችን ስንቅ እንያዝ። ከስንቆች ሁሉ በላጭና አዋጭ የአኼራ ስንቅ አላህን መፍራት ነው። አላህን በትክክል በመፍራት ነው የዱንያም የአኼራም ህይወት የሚያምረው የሚሰምረው የሚስተካከለው። አላህን መፍራት ሲጎድለን ነው
የዱንያ የአኺራ ህይወታችንም የሚበላሸው። የአላህ ባሮች ሆይ አላህ ተባረከ ወተዓላ በረሕመቱ በእዝነቱ ህይወታችን ላይ የሚገጥሙን ችግሮችን በሙሉ እንዴት መወጣት እንዳለብን አሳውቆናል። ማንኛውም የህይወት ፈተና፣ የዲን ፈተና፣ ሀገራዊ ፈተና፣ ችግር ሲገጥም የአላህ ባሮች ምን ማድረግ እንዳለባቸው አላህ ራሱ ቀድሞ ባሮቹን አሳውቋል። ሁኔታው ሲቀያየሩ ምን አይነት አካሄድ መሄድ፣ ምን አይነት አቋም መያዝ እንዳለብን ሳያሳውቀን ብዥታ ላይ ግራ መጋባት ላይ አላህ አልተወንም። ይልቅ በሁሉም ሁኔታ ላይ የሚበጀውን ለዱንያም ለአኼራም የሚሻለውን መንገድ አመላክቶናል። ትክክለኛ ሙስሊም መቼም ግራ አይጋባም። በእያንዳንዱ ቦታና ሁኔታ ላይ በችግሮች ጊዜ መውጫ መንገድን መፍትሄን ማግኘት የሚችልበትን መንገድ አላህ ዘርግቶልናል። አስሲራጠል ሙስተቂም በየሶላቱ ኢህዲነ ሲራጠል ሙስተቂም የምንለው ለሁሉም የህይወት ዘርፍ ነው። ግራ አታጋባኝ ጌታዬ ሆይ፣ ግራ ከተጋቡት ከጠመሙት አታድርገኝ፣ ሁሉም ቦታና ሁኔታ ላይ ቀጥተኛውን መንገድ መውጫውን አንተ አመላክተኝ የሚል እውነተኛ ሙስሊም አላህ ተባረከ ወተዓላ ብዥታ ላይ ግራ መጋባት ላይ አይተውም። ባለፈው ሳምንት ኹጥባ እንደጀመርነው እንደጠቆምነው የዲን ፈተና፣ ሀገራዊ ፈተና በሚከሰትበት ጊዜ ሁሉም በመሰለው መልኩ መጓዝ የለበትም። ሐጅ እንዴት ነው የምናደርገው? ጾም እንዴት ነው የምንጾመው? ሶላት እንዴት ነው የምንሰግደው? ጋብቻ እንዴት ነው የምንመሰርተው? ጋብቻውን ማስቀጠል በፍጹም ማይሆን ከሆነ እንዴት ነው ጋብቻ የሚፈርሰው? ሰው ሲሞት እንዴት ነው ጀናዛ የሚሸኘው? መጸዳጃ ቤት እንዴት ነው የምትገባው? ወዘተ ጥቃቅን ከትልልቅ እስከ ጥቃቅን ነገሮችን አላህ ተባረከ ወተዓላ አፈጻጸማቸውን አሳውቆን አዋቂ ብልህ የሚባልን ሰው ግራ የሚያጋባ ፈተና ሲከሰት ዝም አይለንም። አላህ ተባረከ ወተዓላ ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ እኔ ሙስሊም ነኝ፣ ህይወቴ ላይ የሚከሰቱ ነገሮች ማከናውናቸው ነገሮች በሙሉ አላህ በሚፈልገው መልኩ ነው ማስኬደው ብለናል ባፋችን። ሙስሊም ማለት እጅግሩን ለአላህ የሰጠ ማለት ነው። ህይወቱን ለአላህ የሰጠ ማለት ነው። ትልልቅ አደጋዎች፣ ፈተናዎች፣ ግራ የሚያጋቡ ነገሮች ሲፈጠሩ ምንድነው ማድረግ ያለብን? አላህ ነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። የነቢዩ ሰሓቦች ነግረውናል። ትልልቅ ፈተናዎችን አስተናግደው አሳይተውናል። ፈተና ሲፈጠር ሲከሰት አዲስ እኛ ላይ ሀ ብሎ የጀመረ እንዳይመስለን። በየጊዜው የሚፈጠሩ ፈተናዎች አምሳያቸው ከዚህ በፊት አልፏል። ቀደምት መሪዎቻችን አርአያዎቻችን ፈተና ሲደርስባቸው የረሃብ የድርቅ ፈተና፣ የጦርነት ፈተና፣ የዲን ፈተና፣ የዱንያ ፈተና ሲያጋጥማቸው እንዴት ነው ፈተናውን ያለፉት? ከነሱ የምንማረው ነገር መኖር መቻል አለበት። ባለንበት ጊዜ በሀገራችን ደረጃ የሚሆን ዓለም ላይ መልከ ብዙ ፈተናዎች የተስተናገዱ ነው። ሁሌ አዳዲስና አስደንጋጭ አስፈሪ ነገሮች ለህይወት፣ ለዲን፣ ለቤተሰብ የሚያስጨንቁ ፈተናዎች እየተፈራረቁ እየተደራረቡ ነው። እነዚህ ፈተናዎች እንዴት ነው የምወጣቸው የሚል ጥያቄ ውስጣችን ላይ መፈጠሩ አይቀርም አቅል ካለን። ከትልልቅ ፈተናዎች አንዱ ሀገር ሰላም ማጣቱ። ሀገር ሰላም ካልሆነ በዚህ መልኩ ጁሙዓ ተሰብስበህ ኹጥባ አድምጠህ በሰላም ሰግደህ አልሐምዱሊላህ ያልክ ወደ ቤትህ መመለስ አትችልም። ሰላም ሲኖር ነው ጁሙዓ፣ ጀማዓ፣ ዒድ የሚሰገደው። ሰላም ሲኖር ነው ቀን ወጥተህ ሱቅህን ከፍተህ ቢሮህን ከፍተህ ሰርተህ ለቤተሰብህ፣ ለልጆችህ፣ ለራስህ የሚያስፈልግህን ገንዘብ ወደ ቤትህ ይዘህ ገብተህ ማታ በሰላም ቤት ዘግተህ አድረህ ሱቅህ በሰላም ጠብቆ ጠዋት ወጥተህ ከፍተህ ሰርተህ እንደገና የምትመለሰው ሀገር ሰላም ሲሆን። የሀገር ሰላም ከሌለ ተሰብስቦ በጀማዓ ተረጋግቶ መስገዱም፣ ሰርቶ ማትረፉም፣ ዘርቶ አጭዶ ወቅቶ መመገብና የተረፈውን ለገበያ ማቅረብም፣ ሰርግ መደገስም፣ የሞተ በስነ ስርዓት መቅበርም አይቻልም። አብዛኞቹ ነገሮች ከሰላም ጋር የተያያዙ ናቸው። ከሀገር ክብርና ደህንነት ጋር የተያያዙ ናቸው። ሀገራዊ ፈተና ሰላምን የሚያናጋ ችግር ሲፈጠር መደረግ ያለባቸው ነገሮች አሉ። እንደ ኢስላም እንደ ዲን አስተምህሮት እያንዳንዱ ሙስሊም ይሄን ቀድሞ ማወቅ አለበት። ፈተና አናቱ ላይ ሲያርፍ ግራ መጋባት የለበትም። መደረግ የሌለበትን ማድረግ የለበትም። ማድረግ ያለበትን ከማድረግ ወደ ኋላ ማለት የለበትም። ኢስላም የእውቀት ዲን ነው። የስሜት ዲን አይደለም። የጀህልና ዲን አይደለም። ሁሉም የፈለገውን እንደፈለገ የሚያደርግበት ዲን አይደለም።
እያንዳንዱ ነገር መመሪያ አስቀድሞ አስቀምጧል። ቆሻሻህን ለማስወገድ መጸዳጃ ቤት ስትገባው እንኳ ኢስላም ያስቀመጠው ቅደም ተከተልና ስነ ስርዓት አለ። ስትገባ ምን ማለት እንዳለብህ፣ ወዴት ዞረህ መቀመጥ እንዳለብህ፣ ወዴት መቀመጥ እንደማይገባህ ኢስላም ስነ ስርዓት አስቀምጧል። የገዛ ሐላል ሚስትህን ስትገናኝ በምን መልኩ መገናኘት እንዳለብህ፣ ምን አይነት ግንኙነት እንደማይቻል ኢስላም አስቀምጧል። የገዛ ጸጉርህን ጥፍርህን እንዴት መቼ መቁረጥ እንዳለብህ መመሪያ አስቀምጧል። ታዲያ ሀገራዊ ትልቁን ትንሹን ወንድ ሴቱን ሊያተረማምስ የሚችል ፈተና ሲመጣ እንደፈለክሁን ብሎ ኢስላም አይተውህም። በፈተና ጊዜ ፈተናው እንዳይባባስ የኡማ አንድነት እንዳይበታተን መደረግ ካለባቸው ነገሮች አንዱ በመጀመሪያ ደረጃ የሰላምን የደህንነትን ኒዕማ ጸጋ ደረጃውን ማወቅ ነው። አላህንም ማመስገን። ይሄን የሰላም የደህንነት ጸጋን አላህ ዘላቂ እንዲያደርገው ዱዓ ማብዛት ነው። ብዙ ጊዜ የሰላምን ዋጋ ሰዎች የሚያውቁት ሲያጡት ነው። ካጣነው በኋላ ላለመቸገር ላለመሰቃየት አስቀድመን ሁሌ የሰላምን ዋጋ ልናውቅ፣ በዚህ አላህን ልናመሰግን፣ የሀገርን ሰላም ዘላቂ እንዲያደርግልን አላህን ልንለምነው ይገባል። ጥሩ እንቅልፍ ተኝተህ የምትነሳው ሀገር ሰላም ሲሆን፣ በቀንም ይሁን በማታ መተኛት ማይችሉ ሀገሮች፣ ያማረህን ያስፈለገህን ምግብ ገዝተህ የምትበላው ሀገር ሰላም ሲሆን፣ በልተህ ስትጠግብ አልሐምዱሊላህ ስትል ለምግቡ ብቻ አይደለም፣ ምግብ ሰርተህ ማምጣት፣ አብስለህ መብላት፣ አማርጠህ መብላት የምችልበትን ሰላም ለሰጠህ አላህም ጭምር መሆን አለበት። አልሐምዱሊላህ። ተኝተህ ስትነሳ የመጀመሪያው ካፍህ የሚወጣ ቃል በእስላም አስተምህሮት መሰረት አልሐምዱሊላህ አለዚ አሕያኒ ባዕደማ አማተኒ ነው። መለስተኛ ሞትን አሙቶ እንቅልፍን ማለት ዳግም የቀሰቀሰኝ ጌታዬን አመሰግናለሁ ማለት። ተኝተህ ስትነሳ አካላትህ ሁሉም ስራቸውን እየሰሩ ጤናህ እንደተጠበቀ ተኝተህ ስትነሳ አልሐምዱሊላህ ስትል በሰላም የምተኛበት ሀገር የሰጠህ አላህንም ጭምር ያመሰግንክ መሆን መቻል አለ። ስለዚህ ከሁሉም በፊት ቀድሞ የሚያስፈልገን የሰላምን ዋጋ ማወቅ፣ ጸጋውን ማወቅ፣ አላህን ማመስገን፣ ዘላቂ እንዲሆን ዱዓ ማድረግ። የሰላም እጦትን ችግር የሚያውቁት ያጡት ናቸው። ነቢያት ዓለይሂሙ ሰላም ነቢ ሙሐመድ የነቢያት አለቃ ከሚባሉት አንዱ ጌታዬ ሆይ ይሄን ሀገር ሰላም አድርገው ያሉ አላህን ይለምኑ ነበር፣ ዱዓ ያደርጉ ነበር። ረቢ ጅዐል ሃዛ በለደን አሚነን ወርዙቅ አህለሁ ሚነ ሰመራት። ጌታዬ ሆይ ይሄን ሀገር ሰላም አድርገው የሀገሩን ነዋሪዎችም ከየፍራፍሬው ከየአይነቱ መግባቸው ያሉ ለሀገር ደህንነትና ለምግብ ዋስትና ዱዓ ያደርጉ ነበር። ኢብራሂም ዓለይሂ ሰላም ተውሂድን የአላህን ብቸኝነት ሊሰብኩ የተላኩት ነቢ ተውሂዱ ሶላቱ የሚሟላው የሚሰምረው የሚደምቀው ከሰላም ጋር ስለሆነ ይሄን ሀገር ሰላም አድርገው ብለው የነቢያት አባት ኢብራሂም ዱዓ ያደርጉ ነበር። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላምም የሰላምን ዋጋ ደረጃ ሲገልጹ ምን አሉ? መን አስበሐ ሚንኩም አሚነን ፊ ሲርቢሂ፣ መኖሪያው ጎጆው ላይ ሀገሩ ላይ በሰላም መኖር የቻለ ሰው፣ አካሉ ጤነኛ የሆነለት ሰው፣ የዕለት ጉርሻውን ያገኘ ሰው ዱንያ በሙሉ በመዳፉ ስር እንዳለችለት ይቆጠራል ብላ። ጤና ካለ የግል ጤና ካለ በየዕለቱ የሚመገቡትን የሚጎርሱትን ካገኙ ሀገር ሰላም ከሆነ ካንተ በላይ ሀብታም የለም ማለት ነው። ዱንያ በሙሉ ተሰብስባ ያንተ መዳፍ ውስጥ እንዳለች ነው የሚቆጠረው አሉ ዓለይሂ ሰላቱ ወሰላም። ስለዚህ ይሄን የሰላም ደረጃ ማወቅ ማመስገን ይገባል። አልሐምዱሊላህ ሀገራችን ላይ አንጻራዊም ቢሆን ከሌሎች ከብዙ ሀገራት የሚሻል ሰላም አለ። ያን ሰላም መጠበቅ ማሳደግ፣ ይሄን አንጻራዊም ቢሆን ሰላም የሰጠን አላህን ሁሌ ማመስገን፣ ሰላሙን ቋሚ ሙሉ እንዲያደርግልን አላህን መለመን ነው የሚሻለው የሚያዋጣው። በተቃራኒው ደግሞ የሰላምን ዋጋ አለማወቅ መናቅ ያሉበትን ጸጋ እንዲጠፋ ማድረግ የአላህን ቁጣ ያመጣል። በትንሹ ካማረራችሁ የባሰም አለኝ ብሎ አላህ ተባረከ ወተዓላ አቅሙን እንዲያሳየን ሰበብ ሊሆን ይችላል። ሁለተኛው መደረግ ያለበት ችግር ሳይመጣ በፊት በደስታ ጊዜ ዱዓ ማድረግ። ሰላም አለን፣ ሰላሙን ዘላቂ አድርግልን፣ ሀገራችንን ጠብቅልን፣ ከሀገራችን ፈተናን፣ ጦርነትን፣ ግጭትን፣ ረሃብን፣ ጸብን አርቅልን ማለት ነው። ወደ አላህ ተባረከ ወተዓላ መመለስ ነው። ለአላህ ዝቅ ማለት ነው። አለመጥገብ ነው። ከአላህ አለመራቅ ነው። እኔ ማን ነኝ ማለት ነው። ብዙ ጊዜ ኮሽታ ሲሰማ
ችግር ሲፈጠር ይሄማ ነገሌ በሰሩት ወንጀል ነው የመጣው ብሎ ወደ ሌሎች ጣት ከመቀሰር ይልቅ እኔ ማን ነኝ፣ የኔ ስራ የኔ ሁኔታ የአላህን ቁጣ የሚያመጣ ነው ወይስ የአላህን ቁጣ የሚከላከል ሁኔታ ነው ያለኝ ብሎ ራስን መገምገም፣ ሁሌ ተውበት ማድረግ፣ ለአላህ ዝቅ ማለት ያስፈልጋል። ፈተና የሀገር ችግር ሳይመጣ በፊትም ጫፍ ጫፉ ሲታይ ይሄን በላ ይሄን መከራ አንተ ዞር አድርግልን ብሎ አላህን ተባረከ ወተዓላ መለመን ይገባል። ፈማ ነዘለ በላኡን ኢላ ቢደንብ ወማ ሩፊዐ ኢላ ቢተውባ። ችግር የሚፈጠረው በወንጀል ምክንያት ነው። አንዱ ትልቅ ችግር ደግሞ የሀገር ሰላም መጥፋት ነው። ትንንሽ ችግሮች እንኳ ህይወታችን ላይ ሲገጥሙን ወደ አላህ እንድንመለስ ይሄ በእኔ ወንጀል ምክንያት ነው የመጣው እንድንል ተመክረናል። ከደጋ ቀደምቶች መካከል አንዱ እኔ አላህን ሳስቆጣ በሚስቴና በመጓጓዣዬ ጸባይ መቀየር አውቃለሁ ይሉ ነበር። እኔ አላህን ካስቆጣሁት ሚስቴ ጸባዩ ይቀየርብኛል፣ የተለመደ ትህትናዋን አጣለሁ፣ ታዛዥነቷን አጣለሁ። ሌላ ጊዜ በልጓም እንደፈለግኩ ማሽከረክራት ግመሌ መጓጓዣዬም ወንጀል ከሰራው አላህ ከተቆጣኝ ጸባዩ ይቀየራል፣ ታምፀኛለች አለ። በግለሰብ ደረጃውን ከወንጀል መስራት የቤት ህይወትን ያናጋል፣ የውጭ ህይወትን ያናጋል። በጅምላ በአደባባይ በጋራ የሚሰሩ ወንጀሎች ደግሞ የበለጠ ሀገርን ያናጋል፣ የአላህን በላ ያመጣሉ። ስለዚህ እኔ ማን ነኝ? ምን አይነት ሰው ነኝ? ለሀገር መጠቅም ሰው ነኝ? መጎዳ ሰው ነኝ? የአላህን ቁጣ ማመጣ ነኝ? ወይስ ሷሊህ ደግ ሆኜ የአላህንም የሰው ልጆችንም ሐቅ መብት የጠበቅኩኝ እንደው በእኔ ትንሽ አስተዋጽኦ ዝናብ እንዲዘንብ ሀገር ሰላም እንዲሆን አስተዋጽኦ ማደርግ ሰው ነኝ ልንል ይገባል። እውነተኛ ተውበት ልናደርግ ይገባል። ከአላህ ጋር ያለንን ግንኙነት በመፈተሽ ስራችንን በማስተካከል ዱዓ በማብዛት። ዱዓ የሙእምን መሳሪያ ነው። ጦርነት ሲመጣ ሰዎች ወደ መሳሪያቸው ይፈጥናሉ። አስቀድመው መሳሪያቸውን በየጊዜው እየፈተሹ እያጸዱ መከላከያቸውን አስተማማኝ እንዲሆን ያደርጋሉ። የሙእምን መከላከያም ችግር መጋፈጫም መሳሪያው ዱዓ ነው። ማይዘግ ማይከሽ ሁሌ በትክክል ከተወረወረ ግቡን የሚመታ የሙእምን የሙስሊም መሳሪያ ዱዓ ነው። ልናበዛቸው ከሚገቡ ዱዓዎች አንዱ ሀገር ሰላም እንዲሆን፣ ቤት ሰላም እንዲሆን አላህን መለመን ይገባል። ነቢያችን ዓለይሂ ሰላቱ ወሰላም የደህንነት የሰላም የዓፊያ ዱዓ ያበዙም ነበረ፣ አብዙ ብሎም ይመክሩ ነበር። አላሁመ ኢኒ አስአሉከ አልዓፊያ ፊ ዱንያ ወልአኺራ። የጠዋትና ማታ ዱዓቸው ዚክራቸው ነው። ሁሌ ጠዋትና ማታ ምሽትና ማለዳ ላይ ያደርጉት ከነበረ ዚክር ዱዓ ውዳሴ አንዱ ነቢያችን ዓለይሂ ሰላቱ ወሰላም ጌታዬ ሆይ ዓፊያን ጠይቃለሁ ይሉ ነው። ዓፊያን በአካላዊ በስጋዊ ዓፊያ ብቻ መገደብ የለብንም። ምክንያቱም ፊ ዱንያ ወልአኺራ ፊል አህሊ ወልማሊ ወልአህሊ የሚል ተፍሲሮች አሉት። ዓፊያ የሚል ጌታዬ ሆይ ዓፊያን ጠይቃለሁ። ዓፊያ ምንድነው? ደህንነት ማለት ነው፣ ሰላም ማለት ነው። የአካል ደህንነትን ጤንነትን ጠይቃለሁ። በቤተሰብ ደህንነትን ጠይቃለሁ። ቤተሰብ ያትፈትነኝ፣ በንብረቴ ያትፈትነኝ፣ በሀገሬ ያትፈትነኝ። ፊ ዱንያ ወልአኺራ በዱንያም በአኺራ ዓፊያን ጠይቃለሁ። በቀብር ውስጥ ዓፊያን ጠይቃለሁ፣ ከቀብር ቅጣት ጠብቀኝ ማለት። ስለዚህ ዓፊያ የሚለው ሰፊ ነው። ሌላ ነብዩ ሰለላሁ ዐለይሂ ወሰለም ዘውትር ምሽትና ማለዳ ላይ አላህን ሲያወድሱ ዚክር ሲሉ ዱዓ ሲያደርጉ ጌታዬ ሆይ ዓፊያን ደህንነትን ሰላምን እጠይቅሃለሁ ይሉ ነበር። ፊል አህሊ ወልማል በቤተሰብም በህይወትም በንብረትም ላይ ሰላምን ደህንነትን የሚቃረን ነገር የሚያስወግድ ነገር የሚያደፈርስ ነገር አታምጣብኝ ጌታዬ ሆይ ይሉ ነው። የሚወዱት የሚወዳቸው አጎታቸው መጥቶ ያ ረሱላህ ዱዓ አስተምረኝ ባላቸው ጊዜም አንተ አባስ ሆይ አንተ የነብዩ አጎት ሆይ አላህን ዓፊያ ጠይቀው ብለው መለሱት። ለሁለተኛ ዙር መጥቶ ሆነም ማደርገው ልዩ ዱዓ ያስተምሩኝ ሲላቸው አባስ ሆይ የነብዩ አጎት ሆይ አላህን ዓፊያ ጠይቋል። ሶስተኛ ጊዜ መጥቶ ሲጠይቃቸው አሁንም አላህን ዓፊያ ጠይቋል። ሰላምን ደህንነትን መረጋጋትን ስጠኝ ብለው ያማረ የሚጣፍጥ ስጁድ ሩኩዕ ማድረግ የሚቻለው ሀገር ሰላም ሲሆን ከግራ ከቀኝ ከፊት ከኋላ ጥይት የተተኮሰ ቦምብ የተጣለ አይደለም። መስጂድ ውስጥ ተሰብስበህ መኝታ ቤትህን ዘግተህ ተረጋግተህ ሶላት መስገድ አትችልም። የምትወደውን የአላህን ቤት ጎብኝተህ ዒባዳ አድርገህ መመለስ አትችልም። ዒባዳዎች ከሰላም ጋር የተያያዙ ናቸውና የዒባዳ አንድ ምንጣፉ ሰላም። ምንጣፍ አንጥፈህ የምትሰግድበት ሀገር ከሌለ፣ መስጂድ ገንብተህ የምትሰግድበት የተረጋጋ ሀገር ከሌለ ከዒባዳ ሙሉ ድርሻህን ማግኘት አትችልም።
እየሰጋህ እየተጨናነከ ነው የምትሰግደው። ለጁሙዓ መሰብሰብ ለፈጅር ሶላት ወጥቶ መመለስ ማይችሉ ህዝቦች አሉ። አንዳንድ ሀገሮች ላይ ሰላም የጠፋባቸው ሀገሮች ላይ አንዳንድ አካባቢዎች ላይ ያ እንዳይሆን አዘውትሮ አላህን ተባረከ ወተዓላ ሰላምን ሀገር እንዲጠብቅ ቤትህን እንዲጠብቅልህ ክብርህን ዲንህን እንዲጠብቅልህ ዱዓ ማድረግ ያስፈልጋል። ከምግብ ከግል ጤና ይልቅ የሀገር ሰላም ነው የሚያስፈልግ። ጤና ስጠኝ፣ ርዝቅ ስጠኝ፣ ጥሩ ልጅ ስጠኝ ብለን ዱዓ እንደምናደርገው በተናጠል ሀገራችን ሰላም አድርግልን ብለን ሁላችንም ዱዓ ማድረግ ይጠበቅብናል። የተረጋጋ ሀገር ከሌለህ ስጠኝ ብለህ ያገኘኸው ርዝቅህ በአንድ ቀን አመድ ይሆናል። ሰላም ሲጠፋ ሀገር ውስጥ ጦርነት፣ ረብሻ፣ ብጥብጥ ሲፈጠር የሚወድሙ መጋዘኖች፣ ፋብሪካዎች፣ የህዝብ ተቋማት፣ ሆስፒታሎች ሁሉ ሳይቀሩ ጉዳታቸው ለሀገር ነው፣ ለህዝብ ነው። ልጅ ስጠኝ ብለህ ለምነህ ያገኘኸው ልጅህ በሰላም የሚያድግበት ሀገር ከሌለ ዋጋ አይኖርም። ስትታመም የምትታከምበት ሆስፒታል ደህንነቱ ካልተጠበቀ ለምንን የምናገኛቸው የግል ጸጋዎች ዋጋ አይኖራቸው። ከግል ጥቅም የጋራ የሀገር ጥቅም ነው የሚቀድም። በሶስተኛ ደረጃ መደረግ ያለበት ኢማን ላይ መጽናት፣ ኢባዳ ማብዛት፣ ወደ አላህ ይበልጥ መጠጋት ነው። ሀገር ሰላም እንዲሆን እንዲረጋጋ ከሚያግዙ ነገሮች አንዱ ኢማንን ማጠንከር ነው። የአላህን ብቸኝነት ተውሂድን ልብ ውስጥ ማስረጽ። ኢማንና ተውሂድ ሲጸና ልብ ውስጥ የዒባዳ ሰው ስንሆን በትክክል በሁሉም ሁኔታችን ላይ እንቅስቃሴያችን ላይ ዕለታዊ የዒባዳ የባሪያነት ግዴታችንን ስንወጣ ነው አላህ ከኛ ቅርብ የሚሆን የሚያጸናን፣ አደጋን የሚከላከልልን፣ ራሳችንም ሀገራችን ንብረታችንን የሚጠብቅልን እኛ እሱን ስንጠብቅ ነው። አላህን ስንጠብቅ የእሱን ህግጋት ስንጠብቅ ነው። ኢሕፈዚላህ የሕፈዝከ፣ አላህን ጠብቀው ይጠብቅሃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ነው አላህን የምንጠብቀው? በእያንዳንዱ እንቅስቃሴህ ላይ የአላህን ፍላጎትና ትእዛዝ እየጠበክ ተራመድ ማለት ነው። መብላት ስትፈልግ፣ መጠጣት ስትፈልግ፣ መልበስ ስትፈልግ፣ ማግባት ስትፈልግ፣ መስራት ስትፈልግ እያንዳንዱ እርምጃህን ከውሳኔ በፊት ይህ ውሳኔ፣ ይህ እርምጃ፣ ይህ ስራ አላህ ይወደዋል ወይ? ኢስላም ይቀበለዋል ወይ? ለሙስሊም ይፈቀዳል ወይ ያልክ እያንዳንዱ እርምጃና ውሳኔ አላህን አስብ፣ ስሜትህን ሳይሆን። ኢስላም በአፍ ብቻ አይደለም፣ በምኞት ብቻ አይደለም፣ በገጽታ በልብስ ብቻ አይደለም። የተግባር ዲን ካንተ ጋር ጓዳ ውስጥ የሚገባ ካንተ ጋር ክፍል ሀገር የሚሄድ ካንተ ጋር መጸዳጃ ቤት ስትገባ አብሮህ ያለ ህግ ነው። ያለ ኢስላም ህይወት የለውም ሙስሊም። ከአላህ ፍላጎት ከአላህ ህግ አፈንግጦ ለሰከንድ ለደቂቃ አይኖርም ሙስሊም፣ እውነተኛ ሙስሊም። በዚህ ልክ እውነተኛ ሙስሊም ስንሆን ኢነ ነስረላሂ ቀሪቡን ሚነል ሙሕሲኒን፣ የአላህ ድል እምነታቸውን ካሳመሩ ቅርብ ነው ይላል። የአላህ ድሉ፣ ጥበቃው፣ እርዳታው የእሱን ህግ ከሚጠብቁት ቅርብ ነው ይላል። ሁሌ ለአላህ ታዛዦች ከሆነን ትንሽ ችግር ሲገጥመን አላህ ይታዘዘናል፣ እሺ ይለናል። ኢዝ ተስተጊቱነ ረበኩም ፈስተጃበ ለኩም። የበድር ዘመቻ ቀን ላይ ነቢዩ ዓለይሂ ሰላቱ ወሰላም 300 አካባቢ ቁጥር ያላቸው የደከሙ ጉልበታቸው የደከመ ጾም ላይ የማያውቁት የመዲና አየር ላይ ያሉ 300 ሱሐቦችን ይዘው ሙሉ ትጥቅና ስንቅ የሌላቸው ከሺህ በላይ የተዘጋጁ የተደራጁ ሙሽሪኮችን ገጥመዋል በድር ዘመቻ ላይ። በዛ ሰዓት የነቢዩ ትልቁ መሳሪያቸው ምን ነበር? አላህን መለመን ነበር። የለበሱት ጋቢ እስኪወድቅ ድረስ እጃቸውን ከፍ አድርገው አላህን ለመኑ። ከዛ አቡበክር ስዲቅ መጥተው የወደቀውን ጋቢ መልሰው አልብሰው ነቢዩና ዓለይሂ ሰላቱ ወሰላም ያ ረሱላህ ጌታህን መማጸንህ ይበቃሃል፣ ጠይቀሃል፣ በደንብ ይበቃሃል። ምን ብለው ነው ነቢ የጠየቁት ዓለይሂ ሰላቱ ወሰላም? የገባህልኝን ቃል ሙላልኛ፣ የኔን ዲን እርዱ፣ የኔ ዲን ላይ ጽኑ፣ እኔ እረዳችኋለሁ ብሎ አላህ ቃል ገብቷል። ከዱዓው መልስ ከመሬት ላይ አፈር ዘግነው አፈሩን ሲበትኑት ከሺህ በላይ የሆኑ ጠላቶች አይን፣ አፍንጫ፣ አፍ ውስጥ አፈሩ ገብቶ አፈሩን እየታገሉ የ300 አካባቢ ሱሐቦች ቀስት ዘንቦባቸው ተሸንፈው ሄደዋል። እኛ የአላህ ዲን ላይ ከጸናን ቃላችንን ከሞላን እሱም ባሮቹን የመርዳትን ቃል ይሞላለናል። ከአላህ ጋር ያለን ግንኙነት ማሳመር በሰላም እንድንኖር ያደርጋል። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون ይላል። እነዚያ ያመኑ እምነታቸውን በሽርክ ያላደፈረሱ ጥርት ያለ እምነት ያመኑ ታዛዥ የሆኑ እነሱ ናቸው ሙሉ ሰላም ያለላቸው ይላል አላህ ተባረከ ወተዓላ። የዱንያም የአኺራ ሰላም ደህንነት የሚገኘው በተውሂድ ነው፣ በኢማን፣ በመልካም ስራ ነው። በተለይ በፈተና ጊዜ ይበልጥ ዒባዳ ላይ መበርታት ያስፈልጋል።
የረሃብ፣ የጦርነት፣ የእርስ በርስ ግጭት መሰል ችግሮች ሀገር ላይ ሲፈጠሩ አብዛኛው ሰው ትኩረቱ የሚያደርገው ወሬ መልቀም ላይ ነው፣ ዜና መስማት ላይ ነው። ይህ አይደለም የሚያዋጣው። የሚጠቅመው የሚበጀው በእንዲህ አይነት ሁኔታ ላይ ዱዓ ማብዛት ነው የሚበጀው። ነቢዩ ዓለይሂ ሰላቱ ወሰላም አልዒባደቱ ፊል ሀርጂ ከሂጅረቲን ኢለያ ብለዋል። ጦርነት፣ ግጭት፣ የሰላም እጦት ችግር በሚፈጠርበት ጊዜ ዒባዳ ላይ ማተኮር ወደ እኔ ሂጅራ የመሰደድ ያክል ነው አጅሩ ብለዋል። የሂጅራ ዓላማው ጥቅሙ ምንድን ነው? ለዲን ነፃነትን ለማግኘት መሰደድ ማለት ነው። በጦርነት ጊዜ ወደ አላህ መሰደድ ማለት ነው። ዒባዳ በማድረግ ምድራዊ የእግር የአካል ጉዞ በማድረግ ከጦርነት ቀዬ በመውጣት ነፃነት፣ ሰላም ወዳለበት መሸሽ እንደሚቻለው ባለህበት ሆነህ በዒባዳ ወደ አላህ በመሸሽ ችግሩን መከላከል ማለት ነው። በፈተና ጊዜ፣ በጦርነት ጊዜ፣ በችግር ጊዜ ዒባዳ አብዙ የተባልነው ለዚህ። ጦርነት ሲበዛ፣ ሰላም ሲጠፋ የሚያዋጣው ዒባዳ ላይ ማተኮር ነው። አላህ ሆይ ይሄን በላ አንሳልን፣ ሀገራችን ሰላም አድርግልን ማለት ነው። ወሬውን ቀንሶ፣ ሚዲያ መከታተሉን ቀንሶ፣ ማይጠቅም ማይረባ ወሬ የተከታተሉ እስከ 8 ሰዓት የሚቆዩ ሰዎች አሉ፣ እስከ 6 ሰዓት የሚቆዩ ሰዎች አሉ። የፖለቲካ ዜናዎችን ትንተና እያዳመጡ የሰዎችን አስተያየት የለቃቀሙ ምን ያደርጋል? ይሄ ምን ለውጥ ያመጣል? በይነማ በጊዜ ተኝተን ሌሊት ቀደም ብለን ተነስተን እጃችንን ወደ ሰማይ አንስተን አላህ ሆይ ሀገራችን ሰላም አድርግልን፣ ካለንበት ችግር አውጣን ብንል እኛም ወደ አላህ እንቃረባለን። በዱዓችን የተፈጠረውንም ችግር ማጥፋት መቀነስ እንችላለን። ስለዚህ በጦርነት ጊዜ ዜና፣ ወሬ፣ እርስ በርስ በችግሩ ዙሪያ መነጋገር ሳይሆን ይሄን ለባለ ጉዳዮቹ ለሚገባቸው አካላት ትቶ ዒባዳ ላይ መበርታት፣ መስጂድ ማሳለፍ፣ ቁርአን ደጋግሞ ማክተም፣ ሌሊት ተነስቶ መስገድ፣ የዱዓ ሰዓቶችን ጠብቆ ዱዓ ማድረግ፣ እንደ አቅም ሰደቃ መስጠት፣ ተውበት ማድረግ፣ አፍ መባባል፣ ዝምድና መቀጠል፣ የአላህን ረሕመት የሚያመጡ መልካም መልካም ስራዎችን መስራት ነው እንጂ የሚጠቅመው በፈተና ጊዜ መዘናጋት፣ ተስፋ መቁረጥ፣ ወሬ ማመላለስ፣ ዜና መለቃቀም አይደለም የሚጠቅመው። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ የመጡ በላዎችን እሱ ይመልስልን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ሀገራዊ ዲናዊ ፈተናዎች፣ ችግሮች በሚከሰቱበት ጊዜ መደረግ ካለባቸው ነገሮች አንዱ ከዑለሞች ጎን መቆም፣ የህዝብ ኃላፊነት ከወሰዱ የሀገር መሪዎች ጎን መቆም፣ መናበብና መደማመጥ ነው። ለሀገር ለዲን ለሰው ደህንነት የሚበጁ ነገሮችን ለማድረግ ለማሳደግ፣ ለሀገር ለዲን ለህዝብ ጎጂ የሆኑ ነገሮችን ለማጥፋት ለመቀነስ ከዑለሞች ከአዋቂዎች የህዝብን የሀገርን ኃላፊነት ከወሰዱ መሪዎች ጎን መቆም፣ የተናጠል አካሄድን የስሜት ውሳኔን መራቅና መጠንቀቅ ነው። ከዑለሞች ጎን ከአዋቂዎች ጎን መቆም ችግርን ይቀንሳል። ካላዋቂዎች በስሜት ከሚነዱ ሰዎች ጎን መቆም፣ የግል ውሳኔ መወሰን ደግሞ ችግርን ያባብሳል፣ ሀገርን ያፈርሳል። ስለዚህ በፈተና ጊዜ በግጭት ጊዜ ሀገራዊ ችግር ፈተና በሚገጥምበት ጊዜ ሰፊው ህዝብ ማድረግ ካለበት ከሚጠበቅበት ነገር አንዱ ከዑለሞች ዙሪያ መክበብ ነው። ዑለሞች ምን አሉ ማለት ነው። በግል ለነገሮች ብይን ሰጥቶ ሌሎችን ከማስከተል በጥብጥ ውስጥ ከመግባት ከማስገባት ይልቅ ያለውን ሁኔታ ለዑለሞች ቀርቦ በማስረዳት ዑለሞች የሚሉትን መስማት። አልበረከቱ መዐ አካቢሪኩም ተብሏል። በረካ ያለው ከታላላቆቻችሁ ጋር ነው ተብሏል። ከዕድሜ ታላላቅም ከዕልም ታላላቅም ጋር ነው። ዕድሜ ህይወት ብዙ ነገር ያስተማራቸው በሳል አዛውንቶች፣ አባቶች፣ መሪዎች ታዳጊ ወጣት ስሜት፣ እልህ የልብ አይኑን ከጋረደው ወጣት የበለጠ ነገሮችን አርቀው አሻግረው ማየት ይችላሉና እንዲህ አይነት ፈተና ሲገጥም ምን መደረግ አለበት ብለው አዋቂዎችን፣ በሳሎችን፣ ዲንን ዱንያን ነገሮችን ገምግመው ፈትሾ የሚያውቁ አዋቂዎችን መጠየቅ፣ ሚሉትን መተግበር ያስፈልጋል። አንድነትን መጠበቅ ያስፈልጋል። ፈተናን አስቀድሞ በአንድነት አጥር በሩን መዝጋት መከላከል ያስፈልጋል። በዚህ ነው ሀገርም
ዲንም ሊጠበቅ የሚችለው ከፈተና ጎርፍ ማዕበል መትረፍ የሚቻል የጮኸ የተንጫጫን ሁሉ ለሀገር ለህዝብ የተጨነቀ መስሎ ነገር ግን ከጀርባ ሌላ ነገር ደብቆ የሚንቀሳቀስን አካል ሁሉ ሴራ ማክሸፍ የሚቻለውም በዚህ ከአዋቂዎች ከዑለሞች ጎን በመቆም የእነሱን ሐሳብ አስተያየት በመጠበቅ ውሳኔ ሲያስተላልፉ ያን ውሳኔ በማስተጋባት በማስረዳት በማዳረስ እንጂ ሁሉም እኔ ነኝ ተቆርቋሪ፣ እኔ ያልኩትን ብቻ ስሙ፣ እኔ ነኝ የማውቀው እያለ የየራሱን መንገድ የሚከተል ከሆነ አካሄዶች ተበታትነው መንገዶች በዝተው የቱን ልከተል ከማን ጋር ልሁን የሚል ብዥታን ግራ መጋባትን ፈጥሮ ሀገር ይፈርሳል። ሀገር ሲፈርስ መስጂድ አብሮ ይፈርሳል፣ መድረሳ አብሮ ይፈርሳል፣ ሱቅ አብሮ ይፈርሳል፣ ክብርህ ይደፈራል። የሀገርን ማዕና መረዳት ያስፈልጋል። ሌላ በፈተና ጊዜ መደረግ ካለበት አንዱ ከዑለሞች ጎን ከአዋቂዎች ጎን መሰለፍ ነው። وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا إلى الكتاب الله አነጋጋሪ አወዛጋቢ ክስተት በተከሰተ ቁጥር ያሰራጩታል። የሚያስፈራ የሚያስደስት አዲስ ነገር ሲመጣ ሲፈጠር ሰዎች ልክ እንደ ሬዲዮ በየቦታው ያሰራጩታል፣ ይበትኑታል። ይህ አይደለም መሆን ያለበት። ወለው ረዱሁ ኢለ ረሱሊ ወኢላ ኡሊል አምሪ ሚንሁም አዳዲስ ነገር ሲፈጠር ሁሉም አፉን እንደ ሬዲዮ ከፍቶ ማውራት ሳይሆን የሚገባው ይልቅ ወደ ዑለሞችና ወደ መሪዎች ሊመልሱ ይገባል። ከነገሩ በስተጀርባ ከስሩ የተደበቀውን የሚያውቁት ዑለሞችና መሪዎች ናቸው። ለዓሊመሁ الذين يستنبطونه منهم استنباط ማለት ጉድጓድ ቆፍሮ ውሃ ማውጣት ማለት ነው። መሬቱን አፈሩን ሳሩን ብቻ ነው ሰው የሚያየው። ባለሙያ ከዚህ አፈር ስር ውሃ አለ እንቆፍር በዚህ ያክል ጥልቀት ይገኛል ይላል። ሙያ የሌለው ሰው ዝም ብሎ መቆፈር ያለበትን ቦታ ሊተው መቆፈር የሌለበትን ቦታ ሊቆፈር ይችላል። ሳሩን ላዩን ያየ ነው አብዛኛው ሰው የሚሄደው፣ ከስር ያለውን አያውቅም። استنباط የሚያደርጉሳ ቆፍረው ነገሮች የሚያወጡ ላዩ ከሚታየው ጉዳይ በስተጀርባ ከስር ያለውን እነሱ ናቸውና የሚያውቁት። ላዩን አይተህ አትፍረድ። ሰፊው ህዝብ ሆይ አዲስ ነገር ሲፈጠር ዝም በል፣ ሰከን በል። ወደ ዑለሞች መልሰው ካንተ እኩል ላዩን ያያሉ። ላዩንም የማየት የእውቀት ጥልቀታቸው ካንተ ያላቀ ነው። አንተ ማታየውን ደግሞ ስሩን ያያሉ። ለዚህ ነው ሐሰን አልበስሪ ረሂመሁላህ ተዓላ ምን ይላሉ? ፈተና ገና ከሩቅ ሲመጣ ራሱን የሚያዩት ዑለሞች ናቸው። ዑለሞች አዋቂዎች ፈተና ገና ከሩቅ ሲመጣ ብቅ ሲል ራሱን ያዩታል። መወሰድ ያለበትን እርምጃ ይወስዳሉ። መደረግ ያለበትን ጥንቃቄ ያደርጋሉ። ጃሂል ህዝብሳ አላዋቂው ሰፊው ህዝብ ፈተናን መቼ ነው የሚያየው? ፈተናው ከዛ ብቅ ብሎ መጥቶ መሀል ሀገር ላይ ደርሶ አተረማምሶ ስራውን ጨርሶ ሲሄድ ኋላውን ጭራውን ነው የሚያዩታል። አላዋቂ ጃሂል ፈተና ስራውን ጨርሶ ሲሄድ ጭራውን ነው የሚያየው። ዓሊሞች ግን ፈተና ገና ብቅ ሲል አናቱን ግንባሩን ያዩታል። በዛው ማስቀረት ይቻላል ማለት መከላከል ይቻላል ማለት። አተረማምሶ ካለፈ በኋላ ምንም ማድረግ አይቻልም። ማዘን መደንገጥ ነው የሚቻል። ስለዚህ ይህ አይነት መደናበር ውስጥ እንዳንገባ ዑለሞች እኛ ያላየነውን ስለሚያሳዩን ከዑለሞች ጋር መሆን ከአዋቂዎች ጋር መሆን የሀገርን ደህንነት በጋራ መጠበቅ ያስፈልጋል። ከስሜት መውጣት ያስፈልጋል። በኃላፊነት ስሜት መንቀሳቀስ ያስፈልጋል። ይህ ውሳኔ ንግግሬ ምን ያስከትላል? በተለይም ባለንበት ዘመን ሁሉም የየራሱ መድረክ አለው፣ የየራሱ ፓርላማ አለው። ሁሉም በሶሻል ሚዲያ በማህበራዊ ሚዲያ ግሩፕ የፈጠረ ሰዎችን እየሰበሰበ መግለጫ ሰጪ ሆኗል። ሁሉም የአቋም መግለጫ የሚያወጣበት መድረክ አለው። ወንዱም ሴቱም ህፃኑም አዋቂውም መሀይሙ የራሱን ሱቅ እንኳን ማስተዳደር ያልቻለ በሀገር ጉዳይ መግለጫ ሲሰጥ ይታያል። ለዚህ እውር ላወጣው መግለጫ ሐሳብ የሚሰጡ ደጋፊዎችም አይጠፉም። 2፣ 3፣ 4፣ 5። ይህ በዲንም አይቻልም፣ በአቅልም አይገባም። ማንነኝ እኔ? ምን አቅም አለኝ? ምን ተምሬ? ምኑን አውቄ? ምኑን ገምግሜ? የራሴን ህይወት እንኳን ቀጥ አድርጌ መምራት አቅቶኝ ሳለ ሀገርን የሚመለከት ጉዳይ ላይ እኔ ማን አስገድዶኝ ነው የምናገረው? አዋቂዎች ከተናገሩ በማስረጃ በምክንያታዊነት የተመሰረተ መግለጫ ከወጣ በዛ ዙሪያ ማለት ያለብኝን ማድረግ ያለብኝን አደርጋለሁ ልንል ነው የሚገባው። ማህበራዊ ሚዲያ ጦር ሜዳ ሆኗል ባለንበት ጊዜ። ለእርስ በርስ ግጭት፣ ለሃይማኖታዊ፣ ለዘር፣ ለድንበር፣ ለሁሉም አይነት ግጭት የጦርነት እሳት መለኮሻ ሆኗል።
ሰከን ማለት ያስፈልጋል። ረጋ ማለት ያስፈልጋል። አንድ ነገር ከመጻፍ በፊት ከመደገፍ በፊት ከመንቀፍ በፊት ምን ያስከትላል ማለት ያስፈልጋል። በጥበብ በአቅል በእርጋታ መራመድ ከስሜት መውጣት ይገባናል። ያ አዩሃ الذين آمنوا خذوا حذركم እናንተ አማኞች ሆይ ጠንቀቅ በሉ ይላል አላህ። ይሄ ከጦርነት ጋር ተያይዞ የተነገረ መመሪያ ነው። ጠንቀቅ በሉ ولا تقف ما ليس لك به علم በእርግጠኝነት ማታውቀው ነገር ውስጥ አትግባ ይላል አላህ ተባረከ ወተዓላ። ኩልኩም ራዕን ወኩልኩም መስኡሉን ዐን ረዕየቲሂ ሁላችሁም ጠባቂ እረኛ ናችሁ ትጠየቃላችሁም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንዳንዱ አባወራ በቤተሰቡ ጉዳይ ተጠያቂ ነው፣ በሀገሩም ጉዳይ ተጠያቂ ነው። ሀገር ከሌለ ቤት የለም፣ መንደር የለም፣ መስጂድ የለም፣ መድረሳ የለም። የትም ሆነ አንተ አላህን ልታመልክ ትችላለህ፣ ግን የተሟላ አምልኮት ማምለክ የምትችለው ሀገርህ ሰላም ሲሆን። ስለዚህ በቤተሰብህ ጉዳይ ተጠያቂ ከሆንክ በሀገርህም ጉዳይ ተጠያቂ ነህ። የቤት የመንደር ተደማምሮ ነው ሀገርን የሚገነባው ወይም የሚያፈርሰው። ስለዚህ ሀገር ገንቢዎች ልንሆን፣ ሷብሮች፣ ታጋሾች ልንሆን፣ ለውሳኔያችን ሁሉ ኃላፊነት ልንወስድ ይገባናል። ባለንበት ጊዜ ትልቁ አማና አደራ የሀገርን መርከብ በሰላም ማሻገር ነው። ሀገር ሕፃናትን፣ አረጋውያንን፣ በሽተኞችን ብዙ አይነት ህዝቦችን ሰብስባ የምትጓዝ ሀገር ናት፣ መርከብ ናት። ምሳሌ ከአንድ ሀገር ወደ ሌላ ሀገር በመርከብ ስንሻገር ከፍተኛ ጥንቃቄ ከሚደረገው በላይ አንድ ሀገር ላይ አብረው የሚኖሩ የሀገር መርከብን በጋራ የሚጠቀሙ ህዝቦች በብሔር በእምነት ሳይለያዩ የሀገርን ደህንነት ለማስጠበቅ ጥረት ማድረግ መቻል አለባቸው። ካልሆነ የፈተና ማዕበል መርከቢቱን ያሰምጣታል። ባህር ላይ በመርከብ ስንጓዝ የባህርን ማዕበል ከምንፈራው በላይ የብስ ላይ አንድ ሀገር ላይ አብረን ስንጓዝ ስንኖር የጦርነትን የግጭትን ማዕበል ልንፈራ ይገባናል። የባህር ላይ ውንብድና ላይ የተሰማሩ እንዳሉ ሁሉ የብስ ላይም የሀገርን መርከብ ለማስመጥ ህዝብን ሀገርን ለማፍረስ የሚሞክሩ የየብስ ውንብድና ላይ የተሰማሩ ሰዎች ሊኖሩ ይችላል። የዛ ሰለባ መሆን አይገባም። ሙስሊም ባለበት ሁሉ ለሀገር ሰላም ለሀገር ልማት ጥረት የሚያደርግ ነው። ሙስሊም ሀገር የሚያፈርስ አይደለም። የዲን ጠላቶች የሙስሊም ጠላቶች እንደሚሉት ራሳቸውን ጨዋ ሙስሊሙን የሚያርድ እንደሚያፈስ በሰላማዊ በማህበራዊ መኗኗር ማያምን አድርገው ለመሳል እንደሚሞክሩ ሳይሆን ሙስሊም የትኛውም ሀገር ላይ ባለበት የሰው ሐቅ ሳይነካ ሐቁንም ሳያስነካ የሚኖር ማህበረሰብ እስላምን ገዳይ ጨፍጫፊ ላኢላሃ ኢለላህ ያላለን ሁሉ ግደሉ እረዱ የሚል ነው የሚል ጃሂል ብቻ ነው። አላዋቂ መሐየም አልያ ደግሞ ድብቅ ዓላማ ያለው። ነብዩ ሰለላሁ ዐለይሂ ወሰለም 13 ዓመት መካ ኖረዋል። አንድ ሰው አልገደሉም። 10 ዓመት ገደማ መዲና ላይ ከአይሁዶች ጋር ከሌላ እምነት ተከታዮች ጋር ኖረዋል። የታመመን ሲጠይቁ፣ የተቸገረን ሲረዱ፣ በሀገር ጉዳይ ላይ ስምምነት ፈጽመው አብረው ኖረዋል። በዛ ጊዜ ላይ የነበሩ ጦርነቶች መነሻቸው ሌሎች ናቸው መጥተው የተተናኮሱ። ስለዚህ ታሪክን ማወቅ አቋም ላይ መጽናት አስፈላጊና ተገቢ ነው። ለፈተና እሳት መለኮሻ መሆን ማገዶ መሆን አይገባም። ከስሜት መውጣት ያስፈልጋል። አንድነትን መጠበቅ ያስፈልጋል። ይሄ ሁሉ የሚሆነው ከመፍራት ከድክመት አይደለም። ሙስሊም ሲኖርም ሲሞትም በዒዛ በከራማ ክብሩን ጠብቆ ነው የሚኖር። ነገር ግን ሁሉም ነገር ቦታ አለው። ከፈተና ለመሸሽ ሲባል የሚደረጉ ነገሮች አሉ። የሀገርን ሰላም ዲንን ለመጠበቅ ሲባል የሚተው የሚደረጉ ነገሮች አሉ። በፈተና ጊዜ ሰሓባዎች የነበራቸው ሁኔታ ሰብር ነበር፣ ትዕግስት ነበር፣ መቻል ማለፍ ነበር። አብዱላህ ብን መስዑድ ከሳቸው እንደተነገረው ስለ ፈተና ጊዜ ሁኔታ ሲናገሩ ኩኑ ከኸይር ብነይ አደማ ከአደም ልጆች ከሁለቱ ከሃቢልና ከቃቢል የተሻለውን መንገድ ተከተሏል። አንደኛው የአደም ልጅ ሌላኛውን ሊገድለው ሲመጣ ለኢን በሰተ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጢን የዲየ ኢለይከ ሊአቅቱለክ እኒ አኻፉ ላህ ረበል ዓለሚን። የአደም ልጆች ሲገዳደሉ አንዱ ገዳይ ሌላኛው ሟች ሆኗል። የተሻለው የቱ ነው? እኔ ፈተና ማባባስ አልፈልግም ብሎ የተገደለው ነው። እንደዛ ሆኖ አሉ አብዱላህ ብን መስዑድ። ፈተናን አታባብሱ ምን ማለት ነው? ረገብ በሉ፣ ሸርን በሸር አትመልሱ፣ በኸይር መልሱት፣ ሸርን አታባብሱታ። ስለዚህ ስሜትን መቆጣጠር፣ ሀገርን ማቃጠል፣ ኡማን ማፍረስ ለሚፈልጉ ሰዎች መረማመጃ መሆን ሳይሆን እቅዳቸውን ማክሸፍ፣ ሶብር ማድረግ፣ ነገሮችን ወደ አላህ መመለስ፣ ዑለሞች የሚሉትን መስማት፣ መደረግ ያለበትን ሁሉ ዑለሞች ያውቃል።
ሶሻል ሚዲያ ማህበራዊ ሚዲያ የት እንደቀሩ ሳይታወቅ ዑለማ አድርጎ ቁጭ ያደረጋቸው ጃሂሎች ሳይሆን የምር ዑለሞች ምን ይላሉ ማለትና ከዑለሞች ጎን መቆም ይገባል። ካልሆነ ሀገርን የወገቡ መሃል ላይ ቀስት የወረወሩ ማፍረስ ያለውን የተሻለ የሚባል አንጻራዊ የተሻለ የሚባልን ሰላም ማጥፋት የሚፈልጉ አካላት ስራ አስፈጻሚ መሆንን ያስከትላል። በስሜት መነዳት። አላህ ተባረከ ወተዓላ ሀገራችንን ሰላም እንዲያደርግ ከኔ መሪ ይጠበቃል። ችግር እንዳይባባስ ምን ላድርግ ያለን ሁሌ ስንተኛ ስንነሳ ይሄን ማሰብ፣ ዑለሞችን ፈትዋ መጠየቅ፣ ከዕልም ቅርብ መሆን ይጠበቅብናል። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ የመጣውን በላ እሱ ያንሳልን። ሀገርን ማፍረስ የሚፈልግ አላህ ተባረከ ወተዓላ ባለበት ስራ ይስጠው። የተንኮለኞችን ተንኮል እሱ ያክሽፍልን። ሀገርን ለማቅናት ለማልማት ደፋ ቀና የሚሉ አላህ ያግዛቸው። ሪዝቃችንን አላህ ሰፊ ያደርግልን። የተወለዱ ልጆችን አላህ ይባርክልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.